ሰው ለምን እንደሚቀናባችሁ ታውቃላችሁ? ራሳችሁ ስለጠበቃችሁ። ገና ዛሬ ውጪ ወጥቻለሁ ማለት ፀሐዩ አይኔ በጣም ፈርቻለሁ። ፀሐዩ ማለት ነው። እና ራሳችሁን ስትጠብቁ ሁሉንም ይጠላችኋል። ራሳችሁ ደግሞ ከሰዎችን ስትሻሉ ለምን ተሻለችን በሚል ሁሉንም ይጠላችኋል። ምንም ነገር በታደርጉ ሰው ይጠላችኋል። ለምን እንደሆነ ታውቃላችሁ? እናንተ ትበልጡኛላችሁ ብሎ ስለሚያስብ ቅናት ስላለበት ለዛ ነው። አትፍረዱበት። አንዳንድ ሰው እኔ አሁን ምስኪን ነኝ፣ ድሃ ነኝ፣ ምንም የለኝም፣ ግን ሰው በጣም ይናደድብኛል ብሎ ይላል። ማለት ብዙ ሰው ይሄንን ጥያቄ ይኖርበታል ብዬ አስባለሁ። እኔ የበታቼን ስላየሁ ማለት ነው። ማለት እኔ በበታቾቼ እንትን ስለተባልኩኝ ስለደረሰብኝ ማለት ነው። እና ለምንድን ነው ሰዎችን በዚህ ናህል እንትን ክፉ የሚሆኑብኝ እላለሁ ብዙ ጊዜ ማለት ነው። በጣም አምኛቸው ሚስጥሬን ነግሬያቸው በቃ የኔ ናቸው ብዬ ያሰብኳቸው ሰዎች ይክዱኛል። እና ለምንድን ነው የሚክዱኝ? ምን አጥፍቼ ነው ብዬ ራሴ ጠይቃለሁ። ምን አጥፍቼ ነው? ለምንድን ነው ሰዎችን እንዲህ በዚህ ናህል ክፉ የሚሆኑብኝ ብዬ እንትን እላለሁ። ራሴ ጠይቃለሁ። ግን ምን እንደሆነ ታውቃላችሁ? ሰዎች ዝም ብለው አይደለም ከመሬት ተነስተው ዝም ብለው ካኮረፏችሁ በእናንተ ቀንተዋል ማለት ነው። ቅናት አለባቸው እነዛ ሰዎች ማለት ነው። ጓደኛሽም ትሁን ማንም እናትም አባትም ይሁን ቅናት ይለያል። አሁን ብዙ ሰዎች ቅናት ይለያል። እህትም አለ አይደል? ዝም ብሎ ከመሬት ተነስቶ ካኮረፋችሁ የሆነ ነገር በእናንተ ውስጥ ላይ የሆነ ነገር አለ። እሱ ስላለ በጣም ተናዶ ነው። በቃ የሆነ ነገር ወይ አግኝታችሁ ትንሽም ነገር አግኝታችሁ ልትበልጠኝ ነው ወይ ሊበልጠኝ ነው ብሎ ነው። አትፍረዱበት። ብዙ ጊዜ የሚቀና ሰው አያልፍለትም። የሚቀና ሰው እውነት አያልፍለትም። አትቅኑ በሰው መቅናት መጥፎ ነው። በጥሩ ነገር ቅኑ። አሁን ጥሩ ነገር እያደረገ ጸሎት እያደረገ ዱዓ እያደረገ እንደዚህ በሚያደርግ ሰው ቅኑ እንጂ ይሄ በምድራዊ ነገር የምትቀኑ ሰዎች ማለት ነው እውነት ከምንም አትመደቡ። ከምንም ማለት ነው። ከዚህ ዓለም አትመደቡም፣ ከዛም ዓለም አትመደቡ። ሁለቱም ቦታ ጥፋት ነው። እና ብዙዎቻችሁ ቅናት መጥፎ ነው፣ መቅናት መጥፎ ነው። የሚቀና ሰው ዝቅ ይላል። መቼም አያልፍለትም። ምክንያቱ ስለሚቀና እሷን ያደረገችውን አደርጋለሁ ብሎ ስለሚሄድ እሱ እሷን ያደረገች ያሆነላትን ይሆንልኛል ብሎ ቢለፋም አይሆንለትም። ማይሆንለት ለምን እንደሆነ ታውቃላችሁ? በሰው ቅናት በሰው እንትን እልህ ተነስቶ ስለሄደ በራሱ ተነሳስቶ አይደለም የሚሄደው። የራሷ ጓደኛዋ ወይ አንድ ሴት ልጅ የራሷ ጓደኛዋ የሆነ ነገር ወይ ወንዶች ራሱ ከወደዷት አለ አይደል? ወንዶች ለሷ ብቻ ፍላጎት ከሆነ ለምን ከኔ በለጠች? በሌላ ነገሩ ዝም በሉትና በሀብት ምናምን ዝም በሉትና ማለት ነው። ለምን በለጠች ከኔ? ለምን ወደዷት ከኔ በላይ ብለው የሚያስቡ ብዙዎቻቸው አሉ። እና ምን ይመስላችኋል እህትማሞቼ? የሚቀና ሰው መቼም አያልፍለትም። የሚቀና ሰው ሁሌም የበታች ነው እንጂ መቼም የበላይ ሊሆን አይችልም። ለምን እንደሆነ ታውቃላችሁ? በሰው ስለሚቀና። ቅናት መጥፎ ነው። ቅናት መርዝ ነው። ቅናት መርዝ ማለት ሰው ይገላል አይደል? ልክ እንደዛ መርዝ ነው። በሰው አትቅኑ። የሚቀና ነገር ለይታችሁ ቅኑ። ዝም ብላችሁ የምትቀኑ ሰዎች ማለት ነው ጤነኛ አይደላችሁም እናንተ። ወይ እንትን ጸሎት ያስፈልጋችኋል፣ ወይ ሩቃ ያስፈልጋችኋል፣ ቂራት ያስፈልጋችኋል ማለት ነው። ምክንያቱም እናንተ ውስጥ ላይ ያለው የተሾመው ቅናት ማለት ሴጣን ማለት ነው። ቅናት ማለት ሴጣን ማለት ነው።
የገዛ ጓደኛችሁ እበቀላለሁ ብሎ የሚያሰኝ ነገር ነው። በሰው አትቅኑ። ሁሌም ድሃ ብትሆኑ እራሱ ድሃ ሆኖ መቼ ሀብታም ማይሆናል? የሰው ልጅ ሲወለድ እኮ ራቆቱን ነው የተወለደው። ሲወለድ የትኛውም ሰው ባለ ሀብት የምትሉትን አለ የምትሉትን ሰው ባለ ሀብት የሚባለው ዛሬ ዝነኛ የሆነው ራቆቱ ተወልዶ ነው። ምን ይመስላችኋል? እቺ ዓለም ታታልላለች። እቺ ዓለም እንደ ጅምላይት አለሁ ትላለች፣ የለሁም ትላለች። አንዴ ይጠፋል፣ አንዴ ይበራል። ጅምላይት ማለት ነው። አንዴ ይጠፋል፣ አንዴ ይበራል። የምታውቁ ሰዎች ማለት ነው ታውቃላችሁ ብዬ አስባለሁ። ልክ እንደሱ አንድ ጊዜ መታችሁ አንድ ጊዜ የምትሄዱ ሰዎች ማለት ነው። እውነት ፈጣሪያችሁን ፍሩ፣ ፈጣሪያችሁን ፍሩ። ይሄ በሰው ላይ ደግሞ ቅናት ያለባችሁ ሰዎች አይናችሁ አንሱ። ቅናት ያለበት ሰው መቼም አያልፍለትም። ቅናት ያለበት ሰው መቼም ከህመሙ አያገግምም። መቼም ማለት ነው። ቅናት ራስ የቻለ ሴጣን ነው። በቻላችሁ አቅም ለመቅናት ሳይሆን የምትቀኑበትን ነገር እያሰባችሁ ቅኑ። በቃ ብቀና በምን ልቅና ብላችሁ ማለት ነው ቅኑ እንጂ ይሄ የከሊት ወንድ ልጅ ወደዳት ብላችሁ የምትቀኑ ሰዎች፣ ለምን ከኔ ቀድሞ ቤት ሰራ ብላችሁ፣ ከኔ ቀድሞ ለምንድን ነው ባጃጅ ገዛ ብላችሁ፣ ከኔ ቀድሞ ለምን ሱቅ ከፈተ ብላችሁ ሱቅ ሄዳችሁ የምትከፍቱ ሰዎች ፈጣሪያችሁን ፍሩ። ፈጣሪ እኮ ያንተም የሷንም ማለት ነው የሁለታችሁም አንድ ነው። የሚለይ ነገር የለም። ፈጣሪ እንደ ሰው አይደለም። ሁሉንም ባሪያው ናቸው። ሁሉንም ማለት ነው። ሁሉንም ማለት ነው። ሰው እስከሆነ ድረስ በዚህ ዓለም እስከኖረ ድረስ እቺ ዓለም ለኛ ጥቂቷ ጊዜ ተከራይተን ነው የምንኖረው ማለት ይቻላል። የራሴ ቤት የራሴ የሆነ ነገር አትበሉ። ፈጣሪያችሁን ፍሩ። የራሳችን አንዳችም ነገር የለንም። የራሳችን ምንለው ነገር ጥሩ ስራችን ብቻ ነው ለራሳችን የሚሆነው። ጥሩ ስራችን ብቻ። የምትወደን እናታችን፣ የሚወደን አባታችን፣ እህት ወንድማሞቻችን ተከትሎን ማንም ሰው ሊሄድ አይችልም። ያንን የነገ እንትናችሁ ጠብቁ። ፈጣሪያችሁን ፍሩ። በቃ በሆነ ባልሆነ ነገር የምትጣሉ፣ በሆነ ባልሆነ ነገር የምትቀኑ ሰዎች ፈጣሪያችሁን ፍሩ። ጥሩ አይደለም። ምክንያቱም መቅናት ያወርዳል እንጂ አያወጣም፣ ያከስራል እንጂ እድገት አይሰጥም። የሚያከስራችሁ ነገር አትምረጡ። የሚያከስራችሁ ነገር አትምረጡ። ከጎረቤትሽን አንድ ነገር ተገዝቶ አይተሽ ለምን ለኔ ቤት አልተገዛም ብለሽ ባልሽን ምጨቀጭቂ ሴት ፈጣሪሽን ፍሪ። ያንቺ ያለው ብቻ ነው የሚመጣው፣ ያላለው አይሆንም። እንደ ቤትሽ እንጂ እንደ ጎረቤትሽ አትኑሪ። እንደ ቤታችሁ እንጂ እንደ ጎረቤታችሁ አትኑሩ። ለምን ሰውን እመስላለሁ ሌላ ሰውን እመስላለሁ ብላችሁ ያላችሁ ነገር ከሆነ ማንነታችሁ ይቀየራል። ወደ አውሬነት ትቀየራላችሁ። የሰው ልጅ የሚቀና ሰው መቼም አያልፍለትም። እመኑ፣ የምር መቼም አያልፍለትም። ምክንያቱ ስለሚቀና ከማታ እስከ ጠዋት ሲቀንስ ነው የሚያድረው የሚቀና ሰው ማለት ነው። ይሄንን ኤከሌ የሰራችውን ነገር ካልሰራው፣ ጓደኛ የሰራችው ነገር ካልሰራው፣ በኤከሌ ቤት ያየሁት ነገር ካልሰራው የምትሉ ነገር መቼም አያልፍላችሁ። እንደዛን አይነት ሰዎች ሴቶችን ብትሆኑ ወንዶችን ቢሆኑ አያልፍላችሁ። ይሄንን ነገር ደግሞ ጠንቅቃችሁ ወቁት። የሰው ልጅ ማለት ችሎ የራሱ ነገር የሚመራ የራሱ ነገር ትኩረት የሚያደርግ ፊት ለፊቱን የሚያይ የሚጋፈጥ ምንም ይምጣበት ምንም ከፈጣሪ በታች ሰበቡን የሚያደርስ ሰው ይሄኛው ነው ሰው የሚባለው እንጂ በሰው ላይ የቀና ጠዋትና ማታ ሰው እንዲሞትለት የሚያደርግ ሰው በቅናት የተነሳው የገዛ ወንድሙ የሚገድል በቅናት የተነሳ የገዛ እህቱን የገዛ ቤተሰቦቹን የሚገድል አይደለም። አትቅኑ። ቅናት መጥፎ ነው፣ ይገላል። ይሄንን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉልኝ። ለብዙ ሰው እንዲዳረስ አድርጉልኝ። መልሳችሁም በኮመንት አሳውቁኝ። እወዳችኋለሁ፣ አከብራችኋለሁ። ባይ። ሰላማችሁን ይብዛ።